ሻሎም ቅዱሳን የአባቴ ብሩካኖች በመላ ዓለም ላይ ሆናችሁ ይህንን ቪዲዮ እየተመለከታችሁ የምትገኙ ዛሬ በአንድ ሐሳብ አብረን ጥቂት ሰዓት እንድንወያይ እንፈልጋለን። ይህንን ደግሞ ሐሳብ በመላ ዓለም ላይ ያላችሁ በኮሜንት ላይ ሐሳቡን እንድታስቀምጡ በጌታ ፍቅር ተጋብዛችኋል። ይህም የእግዚአብሔርን ቃል በያዕቆብ መልእክት ምዕራፍ 1 ከቁጥር 12 ላይ እንዲህ የሚል ቃል አለ። በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ ለሚወደው ተስፋ ስለ እርሱ ይሰጠዋል፣ የሕይወትን አክሊል ይቀበላል ይላል። ማንም ሲፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈተንምና ይላል፣ እርሱ ራሱ ማንም አይፈትንም ይላልና ስለዚህ እናንተ አሁን ጧት ተነስታችሁ ጸልያችሁ በሰላም አውለኝ ጌታዬ ከክፉ ጠብቀኝ ብላችሁ ወጣችሁ ያልጠበቃችሁት ነገር ቢገጥም እንዴት ሆናችሁ ታልፋላችሁ? እንዴት ሆናችሁ ነው ማለፍ የምትችሉት? እና ይሄ ነው ዛሬ አንድ ወዳጃችን እግዚአብሔርን ሰው ወደ ስቱዲዮ ድረስ አምጥቻለሁ። እሱም ደግሞ የሚለው ነገር እንሰማለን። እግዚአብሔር በክፉ አይፈተንም ይላል። አንዳንድ ጊዜ ጸልየን ወተን በመንገዳችን ላይ የሚያጋጥመው ነገር ይኖራል። በስራ ቦታ ላይ ሊሆን ይችላል። ትዕግስታቸውን የሚጨርሰው ነገር መቋቋም የማትችለው ነገሮች ይመጣሉና በሌላኛው በኩል ደግሞ እንዲህ የሚል ቃል አለ፣ ቀኖች ክፎች ናቸው ይላል፣ ዘመኑን ዋጁ የሚል ቃል አለ። በስራ ቦታ ላይ ሆነ በመንገዳችሁም በቃ እናንተ ሳታስቡ በመንገዳችሁ የሚገናኘው ትዕግስታቸውን የሚፈትን ነገር ቢገጥም እንዴት አልፋላችሁ? ወዳጃችሁ ጋር እንሄዳለን። ሰላም ላንተ ይሁን። እሺ አንድ ጊዜ መጽሐፍ ቅዱሳዊ የሆነ ጥያቄ ጠይቃለሁ። እንዲህ የሚል ነው፣ በፈተና የሚጸና ሰው የተባረከ ነው ይላል። ከተፈተነ በኋላ የእርሱ የሆነ የጽድቅ አክሊል ይቀበላል ያልና ወደ ስራ ልትሄድ ትችላለህ፣ ወደ ጸሎት ቦታ ልትሄድ ትችላለህ። ያልጠበቀው ነገር ትዕግስት የሚፈትን ነገር አንተን መንገድ ላይ ቢገጥም እንዴት ሆነ ታልፋለህ? ምን አይነት ምላሽ ይኖራል? ላገኘሁት እድል የእግዚአብሔር ስም የተባረከ ይሁን። ይህን እድል ለሰጣኸኝም በእግዚአብሔር ቃል ያውና በሚሰራ ዓለም አቀፍ ቤተክርስቲያን ላይ ለሚያገለግል ባለራእይ ለሆነው ለነቢ ማቴዎስ ይሄን ለዚህ እድል አመሰግናለሁ። በፈተና የሚጸና ሰው የተባረከ ነው ሲል ቀጥታ ወዲህ ተወስዳለሁ። ያው ቤዛችን መሰረታችን የምንታወቀው መጽሐፍ ቅዱስ ስለሆነ ወደ ኢዮብ ሕይወት ሲወስደው ኢዮብ ከባድ ፈተና እንደደረሰበት ያለው ንብረት ሁሉ እንዳለቀ ልጆቹም እንደሞቱበት ቃሉ ይናገራል። ግን አንድ ከባድ ፈተና ደርሶበታል። ከእግዚአብሔር ይልቅ እግዚአብሔር በሰይጣን ሆኖ ከፈተነው ይልቅ ሚስቱ ምን አለበት ሰድበ ብትሞት ዛሬም ከአንደበትህ የሚመስል መልካም ቃል ይወጣል ብላ ሲታወራ እናያለን። እና አልፋዝ እዛ ላይ ያሉ የኢዮብ ጓደኞች ኢዮብ ላይ ማይሆን ቃል ሲጠቀሙበት እናያለን። እና ይሄን ፈተና ሁሉ አልፎ መጨረሻ ላይ የእግዚአብሔር ቃል ለኢዮብ ላይ በእግዚአብሔር ቃል ሲናይ ሁሉም ከልጆቹ ውጪ ሁሉም በይጥፍ ተመለሰለት ይላል። ምንድነው ይሄ? የመጽናት ውጤት ነው፣ የመጽናት በረከት ነው። በፈተና የሚጸና ሰው ማለት እግዚአብሔር ሰውን በክፉ አይፈትንምና ይላል ቃሉ። ግን ማን ያውቃል ስለ ክብሩ ሲል ሰይጣንን ኢዮብ ጋር እንደላከ አምንበታል። የልቤ ሰው ጻድቅ ሰው ምንም ቢታደርገው አይክደኝም ብሎ ላምነው ለዛኛው ሰው እግዚአብሔር ሲፈትን ለበረከት ነው የሚፈትነው፣ ለጥሩ ውጤት ነው የሚፈትነው። ደስ ይላል። አብርሃም ላይ ሲናይ ተፈትኗል አብርሃም በብዙ፣ ግን መጨረሻ ላይ ትውልድን ያገኘንበት ስሮ ኢየሱስ ነው ያገኘንበትና በፈተና ላይ የሚጸና ሰው ፍጻሜው የበረከት ይሆናል ብዬ እናገራለሁ። ትዕግስት እሺ፣ በስራ ቦታ ላይ ወይም ያልጠበቀ ትዕግስትን የሚፈትን ነገር ቢገጥም እንዴት አልፋለህ? በሴት ባሪዎች በወንድ ባሪዎች ሊሆን ይችላል። አንዳንድ ጊዜ በሰዎችን ለማስታረቅም ሊሆን ይችላል፣ ለመምከርም ሊሆን ይችላል። ያልጠበቀው ነገር ተከስቶ ልብን የሚነካ ስብናን የሚነካ ነገር ቢገጥም እንዴት አልፋለህ? አንዳንዴ ሰይጣን ሰውን ሲጠቀም አንተ በምትበልጠው ሰው አይደለም የሚጠቀመው፣ አንተ በሚበልጠው በምትንቀው ሰው። ይሄን አንዴ እንዲህ ቢለው እንደውም ካንተ በሚበልጠው ሰው መጠቀም አይችልም። አንተ በስጋ አይንም ልትረዳው ትችላለህ፣ በመንፈስ አይንም ልትረዳው ትችላለህ። ግን ዝም ብሎ አሁን በፈተና መጽናት ማለት ሲጀመር አንድ ሰው ጸልዮ ይወጣል፣ በሰላም አውለኝ ብሎ ይወጣል። ሲመጣ ግን በሰላም አውለኸኛል አመሰግናለሁ ብሎ ነው ወደ ቤቱ የሚገባው። ግን ሲወጣ እምነቱን፣ ማንነቱን፣ ህሊናውን የሚፈት ነገር ይጋጥማል።
ያን ግን ያው መሰረቱ የእግዚአብሔር ቃል ስለሆነ በእግዚአብሔር ቃል ተንተርሶ ካልሆነ በስተቀር ያን ፈተና መሸነፍ አይችልም። ስለዚህ መሸነፍም ይችላል ካልጸለየ ማለት ነው። በእግዚአብሔር ቃል ካልጸና መሸነፍ ይችላል። ዋው በጣም የሚገርም ነው። በፈተና የሚጸና ሰው የተባረከ ነው። እንግዲህ ሰው ይፈተናል። በፈተናው ላይ መጽናት የሚችለው ጸልዮ ነው። ኢዮብ ጸለየ፣ እንዲሁም መስዋዕትን ያቀርብ ነበረ፣ ግን ተፈተነ። በፈተና ላይ መንገዳገድ ያለ ነው። ለመውደቅ ደረጃ ጫፉ መድረስ ያለ ነው። መጽሐፉም የሚናገረው የሚጸና የተባረከ ነው ይላል። በዚህ ምድር ላይ ብዙ ክፉ የተለያዩ መልክ ካሉ ሰዎች ጋር ነው የምንኖረው። የምናስበውና እኛ ያሰበነው ነገር ሌላ ሆኖ ተቀይሮ ያውቃል ብዬ አስባለሁ። ለብዙዎቻችሁ ለወዳጅ ዘመዶች ከሰዎች ጋር እስካለን ድረስ እናንተ የሚሰጠውና እናንተ ያላችሁት ነገሮችና ደግሞ ሳይገናኝ ቀርቶ ያውቃል። በዛን ሰዓት መናወጥ አያስፈልግም። ያ የምታልፉበት መንገድ ነው። ጠባቧ መንገድ ለእናንተ የተመደበች ናት። ስለዚህ የህይወታችሁ የእናንተ የመፈተን ለምሳሌ አንዳንድ ሰው መልካምን አድርጎ ተቀባይነት ያጣል። ሰው አግዞ ተቀባይነት ያጣል። ለመርዳት ገብቶ ተቀባይነት ያጣል። ጊዜውን፣ ገንዘቡን፣ ሰዓቱን ሰጥቶ ተቀባይነት ያጣል። ጊዜውና ሰዓቱ ደግሞ ያልሰጠ ሰው ተጨብጭቦለት ይወጣል። ይሄ አይነት አጋጣሚዎች አሉ። እስኪ እናንተም ተመልካቾች እንደዚህ አይነት ነገር ቢገጥማችሁ እንዴት አልፋላችሁ? ክርስቲያን ወንድሞች፣ ወንጌል አማኞች እናንተ ገንዘባችሁን፣ ጊዜያችሁን የእግዚአብሔር ቃል ሲገባ ሰው ብዙ ነገር ነው የሚለቀው። የእግዚአብሔር ቃል ሲገባ ሰው ጌታን ከወደደ ትውልድን ይወዳል፣ ክፎችን ይወዳል። ለምሳሌ መጽሐፍ ቅዱስ ላይ ክፎችን እናንተን የሚጠሉትን ውደዱ ካለ ጥላቻ እናንተን የሚጠላ ሰው ጋር ብዙ ነገር ይኖራል። ብዙ ነገር የተለያዩ ነገር ውስጣችሁን ስብናችሁን የሚነካ ነገር ይኖራል እና ስለዚህ እናንተ ምንድነው የምትሉት? መልካምን አድርጋችሁ ለቃሉ ታዛችሁ ቃሉ የሚለውን አድርጋችሁ ምላሹ ደግሞ ለእናንተ መውጊያ ቢሆን ለእናንተ ደግሞ ጥሩ የሚበቅል ነገር ሰው መጽሐፍ ቅዱስ ላይ አንዳንድ ጊዜ ማለት ነው ሰው የዘራውን ያጭዳል። አንዳንድ ሰው በጣም ጥሩ ነገር አድርጎበት የሚበቅለው ወይም ወደ ህይወቱ የሚመጣው ነገር ብዙ በቀን እንዲህ ሆኜ እንዲህ አድርጌ ለኔ ይገባኛል ምድር ደረጃ የሚደርሱ ብዙ ወዳጅ ወገኖችን በአገልግሎት መስክም እናያለን። ለምን? እግዚአብሔርን ተከትሎ ሰው እስከ መጨረሻ ጽናት ያቅተዋል። እስከ መጨረሻ ድረስ እስከ ሽልማቱ መጽናት ያቅተዋልና ዋና የመልእክት ርዕስ እግዚአብሔርን ጸልያችሁ በሰላም አውለኝ ብላችሁ ትዕግስታችሁን የሚፈትን ነገር መንገድ ላይ ስራ ቦታ ላይ እናንተ በቃ አገልግሎት መስካችሁ ላይ መንደራችሁ ካልጠበቃችሁ ሰው ልባችሁን የሚወርድ ነገር ቢገጥማችሁ እንዴት አልፋላችሁ? ጥያቄ ይሄ ነው። ጥያቄ ምልክት እንዳትረሱ። ጸልያችሁ በሰላም አውለኝ ብላችሁ ጽናትን እናንተን ትዕግስታችሁን እምነታችሁን የሚፈትን ነገር ቢገጥማችሁ እንዴት አልፋላችሁ? መልሱን በኮሜንት ላይ አስቀምጡልኝ። ይሄ ለብዙዎች ትምህርት እንደሚሆን አምናለሁ። እግዚአብሔር አምላክ ይባርካችሁ። በእንደዚህ አጫጭር ቪዲዮችን ለመባረክ ቤቱን ፎሎና ሰብስክራይብ አድርጉ በዩቲዩብ ቻናል። ወዳችኋለሁ። ሰላማችሁ ይበዛ ይሁን። ተባረኩልኝ። አመሰግናለሁ። እሺ፣ እኔም አመሰግናለሁ።